ሜሪ ሩታን ወንጀለኛ ለማድረግ በዚህ ልክ መሄዳችሁ በጣም ነው የሚያሳዝነው። ምንም ቢሆን ሩታ የልጅ እናት ናት፣ ልታከብራት ይገባል። እንደ አንድ እናት ማለት ነው። ገና ለገና ለውሽሚት ብለህ ሩታ ያልሰራችውን ወንጀል ወደ እሷ ለማምጣት አትጣር። ለውሽሚት ደግሞ ካንተ በላይ የሚያስቡት ቤተሰቧ፣ የምታስፈልገው ለቤተሰቧ ነው። ይሄን ማወቅ አለብን። በጣም የወረድ እውነቴን ቅሌታም መሆንክን የምታስታውቀው እዚህ ጋር ነው ማለት ነው። እና ኤፋም ሆነ ዳኒ ምንም ያጠፉት ነገር የለም። ሜሪ በሩታ ትዳር ስለምትቀኝና አብርሽን ስለምትፈልጊው ብቻ ነው እንጂ ሌላ ነገር ፈልጋ እንዳልመጣች ማወቅ አለባችሁ። ሰላም፣ እንዴት አላችሁ? ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ አድርጉ። ነባሮች በቅንነት መታችሁ ስለምታበረታትኝ የሩታዬ እህቶች ዝሙትን የማትወዱ በቃ መልካም ነገርን የምትመኙ ቆንጆ ኮሜንቶች ለምጽፉልኝ፣ አስተያየት ለምሰጡ ከልብ አመሰግናለሁ። እጃችሁን ቁርጥማት አይንካው። ለሀገራችን ኢትዮጵያ ሰላሟን ያብዛ እላለሁኝ ማለት ነው። እኔ በቅድሚያ ሩታዬ ብዙ ቻሌንጆችን አልፈሻል። ይሄንንም ማለፍ አያቅትሽም፣ ታልፊዋለሽ። ጀግና፣ የኛ ስስት፣ ነብሯ፣ የሚዲያው መሪ፣ በቃ የሚዲያው መሪ ማለት ነው። አልተቻለችም እና ሰላምሽ ይብዛ፣ እንወድሻለን ማለት ነው። አብርሽና ሜሪ እውነት በአሁን ሰዓት እያረጋችሁት ያላችሁት ነገር ትክክል አይደለም። በነገራችን ሜሪ ዛሬ አይደለም እስኪ ሩታ ገና ማለት ነው ቡታጅራ የነበሩ ሰዓት ወደ አዲስ አበባ ሳይመጡ ወደ ታች ወርዳችሁ እዩ። ሩታና አብርሽን ለማበጣበጥ እንደ ፕራንክ እያረገች ማለት ነው። እና ያላደረገችው ፊልም የለም፣ ያላደረገችው ድራማ የለም፣ ያላደረገችው ተንኮል የለም። ይሄ ምን ማለት ነው? በሩታ ስለምትቀና ነው። ሩታ መሆን ስላልቻለች አስመስላ ለመግባት እየፈለገች ነበረ ማለት ነው። ሜሪ እራሷ አለ ቪዲዮ ማየት ይቻላል። አስፈላጊም ከሆነ ማምጣት እችላለሁኝ ማለት ነው። በእውነት ከዚህ ቀደም የነበረው ቪዲዮ ሩታ እንዴት እንዳለቀሰች፣ ገና ነፍሰ ጡርም አልነበረች። አብርሽና ሩታ ገና ሳይጋቡ ገና ሩታ እንደመጣች ሰሞን ማለት ነው። በእውነት ታሳፍሪያለሽ ሜሪ። አብርሽን ተፈለግሽው እንዴ? አትወስጂው? ይሄው ውሽሚት እኮ ወስደዋለች አይደል እንዴ? አግቢውና ቁጭ በይ። አሁን ውሽሚት ጠፍታለች። እንደውም ይሄን ያህል ሩታ ያላረገችውን እኔ ሲያወሩ ሰምቻለሁኝ። እዚህ ወጥመድ ውስጥ ግቢ ሲሉኝ አልገባ። የውሸቷ ውሸት ማለት ነው። በቅሎ ወለደ፣ በቅሎ ወለደ። እውነት አብርሽ አምነካት ነው? አብርሽ አምኗት ነው? ይሄ ማናት ይቺን ሜሪን አምኗት ነው? በእውነት አብርሽ ወደ ነፈሰበት ነው ባይዘዌ የሚነፍሰው። አሁን ከሩታ አንድ ነገር ነው የፈለገው። ምንድን ነው? ሩታንም ለማሳሰር ዳኒና ኤፋንም ወንድሙን እዛው እስር ቤት ውስጥ መረጃዎችን አሰባስቦ እንዲቆዩ ለማድረግ ነው። እዛ እንዲቆዩ ለማድረግ ነው እየተሯሯጠ ያለው ማለት ነው። በነገራችን ላይ ሩታ ከነኚህ ዝሙተኞች መካከል ወጥተሽ ከልጅሽ ጋር ከቤተሰቦችሽ ጋር እውነቴን ነው ከወንድሞችሽ ጋር ቪዲዮ መስራት አለብሽ። ከነኚህ ዝሙተኛ ተንኮለኞች መራቅ አለባት ብዬ ነው እኔ የማስበው በበኩሌ ማለት ነው። እና አብርሽ ደግሞ ትንሽ ክብር ሊኖርክ ይገባል፣ ልታከብራት ይገባል። በእውነት ምንም ቢሆን የልጅክ እናት ናት። ክፉና ደጉን አብራችሁ አሳልፋችኋል። ሰው ሆኖ የማይጋጭ የለም። እንኳን ከተለያየ ህብረተሰብ የመጣ ወንድና ሴት ቀርቶ እውነቴን ነው የምላችሁ እግርና እግርም ይጋጫል። እኛ እኮ ከራሳችን ጋር እንጋጫለን። ታውቃላችሁ አይደል? በጣም እንጨናነቃለን። ይሄ እንግዲህ ውጥረት ውስጥ አንድ የደስታ አንድ የሀዘን ይሰማናል። ይሄ ከራስ ጋር መጋጨት ነው። ሰው ሆኖ የማይጣላ የለም። ማንም ይጣላል። በእናንተ አልተጀመረም፣ እናውቃለን። በዚህ ልክ ውሽማዬንም ደብቃለች እያልክ ቤት ድረስ ሄደክ ስትፈትሽ ነበረ። ክፍል ክላስ ለክላስ ገብተክ ለምን ተቆለፈ
ልጅክን እንኳን እኔ እንጃ ያለፈውን ቪዲዮ አይታችሁ ከሆነ ልጁን እንኳን ማለት ነው እንትን አላለውም፣ ሄዶ አልሳመውም። ስለ ልጁ እንኳን እንደው እኮ ሰው እኮ አስመስሎ ይሄድና በዛው ይጠይቃል። በጣም እኮ ሆት ሆኖ ነው የሄደው ታውቃላችሁ። ግን ኤፋም እዛ ነበር አሳዩት። ሄርሜላ እዛ እንደለ ሩታ ምኗ ሞኝ ነው? ለሄርሜላ ቁርስ፣ ራት፣ ምሳ የእሷን ልብስ ምናምን እዛ እንትን የምትለው ምን በወጣት ሲጀመርስ ውሽሚት ለሩታ ምን ትሰራላታለች? ጉዳዩዋ የልጁ አባት እኮ አንተ ነክ ማለት ነው። እና ሩታ ብር ከፍላ ደግሞ ሄርሜላን አታሳግደው። ማስታወቂያ ስሩ አለች እህትክ። ምን አጠፉ? ፎቶዋን እንግዲህ አሳትመው ኮፒ አድርገው አመጡ። ይችን ልጅ ያያችሁ እባካችሁ ብለው የትነሽ ብለው በቃ ሊያጽናኑክ ሞከሩ። ምናልባት በጣም እየሳቁ ነበር። ታዲያ አያለቅሱም እኮ እውነቴን እኮ ነው፣ አያለቅሱም። እንግዲህ በጣም ነው ልጄን የምወደው፣ በልጄ እንዳትመጡብኝ የምትለው። ልጄን ሳየው በጣም ነው የሚከፋኝ፣ ይከፋኛል፣ አለቅሳለሁ እያልክ ነበረ ለወንድምክ ማለት ነው። ግራ የተጋባ አብርሽ ግራ የተጋባው አሁን ሁለት ቤት ሆነበት፣ ሁለት ቦታ ሆነ። እዚህ ጋር የልጁ እናት ሩታ አለች። ልቡ አልቆረጠም፣ ተስፋ አልቆረጠም። ውሽሚት ብትፈነግለኝ እንኳን ውሽሚት ሌላ አግብታ ብትሄድ ወደ ልጄ እናት እመለሳለሁ የሚል ተስፋ አለው። ለምን እዛ ጋር ልጁ ያጓጓዋል። እውነቴን ነው። ወንድ ልጅ ደግሞ ለእናቱ ነው፣ ይበቀልካል። ለልጅክ ምን አይነት እውነቴን ነው። ለልጅክ ምን አይነት እኔ እንጃ ቪዲዮ ነው፣ ምን አይነት ትምህርት ነው ትተክለት የምትሄደው? በኋላ ትወጣዋለህ ወይ? አይቆጭክም ወይ? አይጸጽትክም ወይ? ነው አይጸጽተውም? ይሄ ቪዲዮ ተቀማጭ ነው አይደል እንዴ? ይሄ ቪዲዮ ተቀማጭ ነው። መቼም ቢሆን እንግዲህ ከሶሻል ሚዲያ ላይ የሚጠፋ አይደለም፣ ልጆች የሚተርፍ ነው ማለት ነው። እና መልካም ነገር ስራበት። በቃ ያንተን ቪዲዮ እያየ እኮ ልጅክም ስለ ዝሙት ነው የሚያባረረው ማለት ነው። ምን አይነት አስተሳሰብ ነው ያላችሁ? እግዚአብሔርን በጣም ነው እኮ የሚያስጠላው። በቃ ሩታ ወለደች ማለት ተፈላጊነት የላትም ማለት ነው። ሌላ አታገባም ማለት ነው። ታገባለች። ወደ ትዳሯ ለመመለስ ብዙ ጊዜ አብረክ እንድትሆን ጊዜ እንድታሳልፉ ጠይቃሃለች። አንተ ደግሞ ሁሌም ጭራ አርገክ የምትመጣ ውሽሚትን ነበር። እንደው ይሄ ጉዳይ በአብርሽ ቦታ ቢሆን ሩታ ሌላ ወንድ እያስከተለች አብርሽ ጋር ብትሄድ ምን አይነት ስሜት እንደሚሰማው በእውነት ብትጠይቁት ማለት ነው። አዎ ብትጠይቁት። ከባድ እኮ ነው፣ እንደኔ ከባድ ነው። ሁሌም እኔ እናንተ በነፃነት እንነጋገር ሲባል በቃ ልክ ይሄ ኋላ ቦርሳ ታውቃላችሁ፣ ኋሌት አይደል? በቃ እንደዛ ነው የማይለየው። ስልክ አሁን ከእጃችን አይለይም። እንደዛ ማለት ናት ውሽሚት ማለት ተጣብቃ። ስለዚህ ሁላችሁም ያረገችበት ነው፣ ተጠንቀቅ እያላችሁ ነበር። ያስደረገችውማ ያቺ ናት፣ ሩታ አይደለችም። በጤናው ነው ታዲያ እንዲህ የተክለፈለፈ ምንም ገና በሶሻል ሚዲያ እድሜ ለአቤል ይበል። አቤል ነው ጎትቶ ያመጣው፣ ከየት እንዳመጣት እኔ እንጃ ማለት ነው። እና በእውነት ለማንኛውም ክብር ሊኖርክ ይገባል ማለት ነው። ሩታ ዛሬም ሆነ ነገም በኮንፊደንስ ንጹህ ሴት ናት፣ ንጹህ ሴት ናት። እሟገታለሁ ብላለች። ምንም ደረቴን ነፍቼ ባላደረኩት ነገር የሆነ ነገር ብታረግ ኖሮ የታረጋታለች። ሄደክ ቤቱን ፈትሸካል፣ የታረጋታለች። ሌላ ቦታ ታዲያ ብር ከፍላ አሳግታት ምን አረገቻት? ትክክለኛ ጠፍታት ሆነ ለምን እነሱ የለጠፉትን ፎቶ አነሳ? ለምን አነሳ? እውነቴን እኮ ነው የምላችሁ። ደግሞ ብዙዎቻችሁ በጣም የምታለቅሱ አላችሁ ማለት ነውና ተው እንጂ እንዴ! የራሳችሁን ኑሮ ኑሩ። ቅመሞችዬ፣ እህቶቼ፣ በመዳብ ቤት ራሳችሁን አትግዱ። እውነቴን እኮ ነው። ሄርሜላ እያላችሁ በጣም የምታለዛዝኑ አላችሁ ማለት ነው። እነሱም ስራቸውን እየሰሩ ነው። እናንተም ደግሞ ስራችሁን ስሩ። አዎ ዲናራችሁን፣ ዶላራችሁን፣ እንዴ ድራማችሁን አርፋችሁ ስሩ ተረጋግታችሁ።
ለምን እነሱም ዶላራቸውን እየሰሩ ስለሆነ ማለት ነው። እና ሄርሜላ ትክክለኛ ጠፍታ ቢሆን ቤተሰብም ያፈላልጋታል እናይ ነበር።